ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሐምሌ 8 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የሀገራዊ ምክክር መድረኩን ታሪካዊ እድል በኃላፊነት ስሜት ልንጠቀምበት ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። በሰሜኑ የኢትዮጵያ አካባቢዎች ላይ በክረምቱ የሚኖረው ዝናብ አነስተኛ መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ወደ ውጪ ስናልፍ እስራኤል ኢራን ጥቃት የምትሰነዝር ከሆነ ወሳኝ ጥቃት እንደምትሰነዝር አስጠነቀቀች። ወደ ቀዳሚ ዜናችን እንለፍ። የሀገራዊ ምክክር መድረኩን ታሪካዊ ድል በኃላፊነት ስሜት ልንጠቀምበት ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። በዛሬው ዕለት በአዲስ አበባ መካሄድ በጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው የተገኘውን ታላቅ የምክክር እድል መላው ተሳታፊ በኃላፊነት ስሜትና በታላቅ አክብሮት ሊጠቀምበት እንደሚገባ አሳስበዋል። ይህ ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ ውስጥ እጅግ የገዘፈ ዓላማ ያነገበና ለአፍሪካ ምሳሌ የሚሆን ሁሉን አቀፍ መድረክ መሆኑን ጠቅላይ ሚኒስትሩ ገልጸዋል። አንዳንድ አጋጣሚዎች ያሻችሁን እንድትጽፉ ብዕርና ብራና ያቀርቡላችኋል ያሉት ጠቅላይ ሚኒስትር አብይ የዛሬው መድረክም የታሪክ አጋጣሚውን በአግባቡ ለመጠቀም ለሚፈልጉ ወገኖች ሀገርን የሚገነባና ለዘመናት የሚታወስ አዲስ ታሪክ ለመጻፍ ሰፊ እድል የሚሰጥ መሆኑን አብራርተዋል። በአንጻሩ ደግሞ ይህንን ወርቃማ እድል በአግባቡ ሳይጠቀሙበት በመቅረት ከሚገነባ ይልቅ የሚፈርስ የታሪክ አሻራ ጥለው የሚያልፍ ሰዎች ሊኖሩ እንደሚችሉም ጠቁመዋል። ቀደምት ትውልዶችና እኛ ያጣናቸውን መልካም አጋጣሚዎች ዳግም ልጆቻቸውን እንዳያጧቸው ለማድረግ በከፍተኛ ኃላፊነት መስራት እንደሚገባ ያሳሰቡት ጠቅላይ ሚኒስትሩ በምክክሩ ወቅት የሚነሱ ሀገራዊ ችግሮችን ወደ መልካም እድል በመቀየር የተሻለ ትውልድ መፍጠር እንደሚቻል ገልጸዋል። በተጨማሪም ባለፉት ጥቂት ዓመታት የተገኙ እድሎችን ሁሉ በአግባቡ በመጠቀም በፖለቲካ በኢኮኖሚና በወታደራዊ መስኮች በርካታ የሪፎርም ውጤቶች መመዝገባቸውን ጠቅሰዋል። ለዚህም በአብነት የአዲስ አበባ ከተማን ሁለንተናዊ ልማት አንስተዋል። ጠቅላይ ሚኒስትር አብይ አህመድ ንግግራቸውን ሲያጠቃልሉም ዛሬም በምናገኘው እያንዳንዱ እድል በመጠቀም ለኢትዮጵያ ብልጽግና ጠንካራ መሰረት ለመጣል በቁርጠኝነት እንተጋለን ሲሉ አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ጉባኤው ለቀጣዩ ትውልድ ጠንካራና አዲስ ምዕራፍ የሚከፍት እንደሆነ ገልጸዋል። ኢትዮጵያ በሀሳብ ልዩነት በአለመግባባት ውስጥ ማለፏ እንደማይካድ የገለጹት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እነዚህ የዘመናት የስርዓትና የፖለቲካ ጥያቄዎች ሀገሪቱን እየፈተኑ ይገኛሉ ብለዋል። ይህ ጉባኤ ለቀጣዩ ትውልድ ጠንካራና አዲስ ምዕራፍ የሚከፍት እንደሆነ አንስተው ጉባኤው በወደፊት እጣ ፈንታችን ላይ እንድንስማማና እንድንወስን እድል የሚሰጥ እንደሆነ ተናግረዋል። ኮሚሽኑ ከተቋቋመበት ጊዜ ጀምሮ በርካታ ፈታኝ ሁኔታዎችን በመቋቋም ዛሬ ላይ መድረሱን ጠቅሰው የአሰራር ስርዓት በመዘርጋት የምክክር ሂደቱ ህጋዊነትና ተአማኒነትን በጠበቀ መልኩ እንዲቀጥል ማድረግ መቻሉን ገልጸዋል። በተጨማሪም ለምክክር ሂደቱ ተሳታፊዎችን የመለየት አጀንዳ የመለየትና የማሰባሰብ እንዲሁም ግንዛቤ የመፍጠር ስራዎች መከናወናቸውን አስረድተዋል። ለ4 ዓመታት በሂደት ላይ የቆየው ሀገራዊ ምክክር ጉባኤ በአዲስ ኢንተርናሽናል ኮንቬንሽን ማዕከል መካሄድ የጀመረ ሲሆን በምክክር ጉባኤው ላይ ከመላው ኢትዮጵያ የተውጣጡ ከ4000 በላይ ተሳታፊዎች እየተሳተፉ ይገኛሉ። በኢትዮጵያ ደሞዝተኛው ላይ የተጣለው የግብር መጠን ሊሻሻል እንደሚገባ ተጠቆመ። የደሞዝተኛው ማህበረሰብ ከከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የጣለውን የግብር መጠን ሊያሻሽል እንደሚገባ ተገልጿል። ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኛው ላይ ከፍተኛ የግብር መጠን የምትጥል ሀገር በመሆኗ ይህ አሰራር ሊፈተሽ እንደሚገባ ጥናት አመላክቷል። በሀገሪቱ አሁን ባለው ተጨባጭ ሁኔታ በደሞዝተኛው ላይ የተጣለው የታክስ መጠን በከተሞች ውስጥ ካለው ከፍተኛ የኑሮ ውድነት አንጻር ኑሮን እጅግ አዳጋች እንዳደረገው ጥናቱ አንስቷል። በሀገሪቱ እየታየ ያለው አጠቃላይ የዋጋ ግሽበት ወደ 14 በመቶ ዝቅ ማለቱ ቢነገርም አሁንም በተግባር ያለው የኑሮ ውድነት ጫና ግን በደሞዝተኛው ማህበረሰብ ላይ ያለው ተጽዕኖ እጅግ እየበረታ ሆኖ ቀጥሏል ተብሏል። እንዲሁም የኢትዮጵያ ኢኮኖሚ በቀላሉ ሊቋቋመው የማይችለው ከውጭ የሚገባ የዋጋ ግሽበት መኖሩ በሀገር ውስጥ ያለውን የኑሮ ውድነት ይበልጥ አሳሳቢ መሆኑን ጥናቱ
መምጣቱ አክሏል። መንግስት በበኩሉ ይህንን እየተስተዋለ ያለውን የኢኮኖሚ መዋዠቅና የዋጋ ግሽበት ለመቆጣጠር እንደ ጥብቅ የገንዘብ ፖሊሲ ያሉ የተለያዩ የኢኮኖሚ ማረጋጊያ አሰራሮችን በተግባር ላይ እያዋለ ይገኛል ተብሏል። በሰሜኑ የኢትዮጵያ አካባቢዎች ላይ በክረምቱ የሚኖረው ዝናብ አነስተኛ መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በዚህም ምክንያት በዘንድሮ የክረምት ወቅት የሚኖረው የዝናብ መጠን አነስተኛ በመሆኑ ህብረተሰቡን በቂ ዝግጅት እንዲያደርግ ኢንስቲትዩቱ አሳስቧል። የክረምት ዝናብ አሁን ላይ ባላገኙ አንዳንድ አካባቢዎች በሚቀጥሉት ቀናት የተሻለ ዝናብ እንደሚያገኙ ተጠቅሷል። እንዲሁም የዝናብ እጥረት በሚታይባቸው አካባቢዎችም በመጪዎቹ ቀናት የተሻለ የዝናብ መጠን ሊያገኙ እንደሚችሉም ኢንስቲትዩቱ ትንበያውን አስቀምጧል። በመጪዎቹ 10 ቀናት በአብዛኛው የዝናብ ተጠቃሚ አካባቢዎች የሚኖረው የዝናብ መጠን ከቀላል እስከ መካከለኛ ነው ተብሏል። በመካከለኛው የአማራ አካባቢዎች፣ የምዕራብ ሸዋ፣ ምዕራብ ኦሮሚያና ቤኒሻንጉል ጉሙዝ ክልል አካባቢዎች ከባድ መጠን ያለው ዝናብ ሊዘንብ እንደሚችል አስረድቷል። ህብረተሰቡን ከባድ ዝናብ በሚጥልባቸው አካባቢዎች አስፈላጊውን ጥንቃቄ እንዲያደርግ ኢንስቲትዩቱ ጠይቋል። የዝናብ እጥረት ሊከሰትባቸው ይችላል በተባሉ አካባቢዎች ላይ ደግሞ የግብርና ስራዎች ሲሰራ አስፈላጊው ዝግጅትና አማራጮች እንዲወሰድም መክሯል። ያገለገሉ ንብረቶችን በመሸጥ ከ411.5 ሚሊዮን ብር በላይ ገቢ መገኘቱን የመንግስት ግዥ አገልግሎት አስታወቀ። የመንግስት ግዥ አገልግሎት በ2018 በጀት ዓመት ካከናወናቸው ተግባራት መካከል በሽያጭ ከተወገዱ ያገለገሉ ተሽከርካሪዎችና ልዩ ልዩ ንብረቶች ከ411.5 ሚሊዮን ብር በላይ ገቢ ማግኘት መቻሉ ተገልጿል። ይህ የተገኘው ገቢ የዕቅዱን 103% ያሳካ ሲሆን በአገልግሎቱ ታሪክ ከፍተኛ ሆኖ መመዝገብ ተመላክቷል። የአገልግሎቱ የስትራቴጂክ ጉዳዮች ስራ አስፈጻሚ ወይዘሮ ረዴት ተክሉ በበጀት ዓመቱ የእቅድ አፈጻጸም ሪፖርት ላይ እንደገለጹት ተቋሙ በስትራቴጂና በማዕቀፍ ስምምነት ገዥ 15.6 ቢሊዮን ብር የሚያወጡ 74 ውሎች ተፈራርመዋል። በተጨማሪም ለማዕቀፍ ስምምነት እቃዎች ግዥ ከ9.2 ቢሊዮን ብር በላይ ለአሸናፊ ተጫራቾች የአሸናፊነት ደብዳቤ ተሰጥቶ ውል እንደተገባ አስረድተዋል። የአገልግሎቱ ዋና ዳይሬክተር አቶ አስማራ ይገዙ በበኩላቸው በ2018 በጀት ዓመት ያልተከናወኑ ተግባራትን በ2019 በጀት ዓመት እቅድ ውስጥ በማካተት አሰራርን በማዘመንና ሙሉ በሙሉ ዲጂታላይዝ በማድረግ ካሁኑ በበለጠ ጠንክሮ መስራት እንደሚገባም ዋና ዳይሬክተሩ አሳስበዋል። በዛምቤዚ ወንዝ ላይ በደረሰ አሰቃቂ አደጋ 10 ኢትዮጵያውያን ሰምጠው ህይወታቸው ሳያልፍ እንዳልቀረ ተገለጸ። በዛምቢያና በቦትስዋና ድንበር አቅራቢያ በዛምቤዚ ወንዝ ላይ በታንኳ ሲጓዙ የነበሩ 10 ኢትዮጵያውያን ሳይሰምጡ እንዳልቀረ የዛምቢያ ፖሊስና የኢሚግሬሽን መስሪያ ቤት አስታውቋል። አደጋው የደረሰው ሰኞ ምሽት 15 ኢትዮጵያውያን በህገወጥ መንገድ ድንበር ለመሻገር ሲሞክሩ ታንኳ በመገልበጧ ነው ሲሉ ሉሳካ ታይምስ ዘግቧል። ከአደጋው በህይወት ከተረፉት 5 ሰዎች መካከል 2ቱ እርዳታ ለመጠየቅ ወደ አንድ መንደር መጥተው ነበር ተብሏል። የዛምቢያ ልዩ የባህር ኃይልና የነፍስ አድን ቡድኖች በወንዙ ላይ ሰፊ ፍለጋ እያደረጉ ቢሆንም እስካሁን የተገኘ ምንም አይነት አስክሬን የለም። ባለስልጣናት የአካባቢው ማህበረሰብ መሰል የሰዎች ዝውውር እንቅስቃሴዎችን ለፖሊስ እንዲጠቁሙ አሳስበዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። እስራኤል ኢራን ጥቃት የምትሰነዝር ከሆነ ወሳኝ ጥቃት እንደምትሰነዝር አስጠነቀቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ኢራን በሀገራቸው ላይ አዲስ ጥቃት የምትሰነዝር ከሆነ ጠንካራ ምላሽ ለመስጠት ቃል ገብተዋል። በዲሞና በተካሄደ ጉባኤ ላይ ኔታንያሁ ሲናገሩ ለኢራን መሪዎች የምንነግራቸው ነገር ቢኖር ጥቃት ከሰነዘራችሁብን ነገሮች ሰላማዊ ሆነው ይቀጥላሉ ብላችሁ እንዳታስቡ ነው ያሉት። ኔታንያሁ አክለውም አንድ አካል ጥቃት ሲሰነዘርብን እኛ ደግሞ ወሳኝ በሆነ ምት ምላሽ የማንሰጥበት ዘመን አብቅቷል ብለዋል። ጥቃቱ በዚህ ዓመት መጀመሪያ ላይ ከዋና አጋራቸው ከአሜሪካ ጋር በጋራ ከፈጸሙት ጥቃት የበለጠ ኃይለኛ እንደሚሆንም ገልጸዋል። ከጽህፈት ቤታቸው በወጣው ቪዲዮ መሰረት ኔታንያሁ ቀደም ሲል በኢራን ላይ የተፈጸሙትን ጥቃቶች በማጣቀስ ድጋሜ ይከሰታል ብላችሁ አትጠብቁ ነው ያሉት። ምክንያቱም ድጋሜ ተመሳሳይ ነገር አይሆንም፣ ቀድሞም ቢሆን በራሱ በቂ ኃይል ነበረው፣ ይህ ግን የተለየና እጅግ የላቀ ኃይል ያለው ክስተት ይሆናል ሲሉ ተደምጠዋል። ኢራን በበኩሏ የአሜሪካው ፕሬዝዳንት ዶናልድ ትራምፕና ተባባሪዎቻቸውን ይዞ ለመጣልኝ ማንኛውም ግለሰብ ወረታውን ከፍላለሁ ስትል ጥሪ አቅርባለች። ይህ ከኢራን የተሰማው አነጋጋሪው ዜና የኢራን አብዮታዊ ዘብ በዶናልድ ትራምፕ በቤንያሚን ኔታንያሁና በሌሎች የምዕራባውያን መሪዎች ላይ ጠንካራ የአደን አዋጅ ማወጁን አስታውቋል። ከአብዮታዊ ዘቡ ጋር ግንኙነት ያለው ሃምሻህር ጋዜጣ ትራምፕን፣ ማክሮንን፣ ስታርመንንና ሌሎችንም መሪዎች የእስረኛ ልብስ አልብሶ የሚያሳይ በሰው ሰራሽ አስተውሎ ኤአይ የተሰራ ምስል በቀል አይቀሬ ነው በሚል ርዕስ ይፋ አድርጓል። የኢራን የበላይ መሪ አያቶላ አሊ ሀሜኒ ያስተላለፉትን የቅጣት ጥሪ ተከትሎ የወጣው መረጃ እንደሚያመላክተው በኢላማ ውስጥ የተከተቱት መሪዎችና ከፍተኛ ወታደራዊ ሹማምንት እስከ ዕለተ ሞታቸው ድረስ በሰላም እንደማይኖሩና የበቀል እርምጃው በእርግጠኝነት እንደሚፈጸም ተገልጿል። በመጨረሻ ቻይና እስከ 2035 ድረስ 4000 ገዳይ ሃይፐርሶኒክ ሚሳይሎችን ልታሰማራ መሆኑ ተገለጸ። በዓለም ሀያላን ሀገራት መካከል እየተካሄደ ያለው የጦር መሳሪያ ፉክክር አዲስና አስፈሪ ምዕራፍ ላይ መድረሱን የሚያሳይ አዲስ ሪፖርት ይፋ ሆኗል። የዓለም አቀፍ የስትራቴጂክ ጥናትና ምርምር ተቋም የአሜሪካ የስለላ ድርጅቶችን መረጃ ዋቢ በማድረግ ባወጣው ትንበያ መሰረት እንደ አውሮፓውያኑ አቆጣጠር በ2035 ቻይና አስደናቂና እጅግ አስፈሪ የሆኑ 4000 የሃይፐርሶኒክ ሚሳይሎችን ልታስታጥቅ እንደምትችል ገልጸዋል። በተመሳሳይ ወቅትም የሩሲያ የሃይፐርሶኒክ ሚሳይል ክምችቶች ወደ 1000 ሊጠጋ እንደሚችል ጥናቱ ግምቱን አስቀምጧል። በአሁኑ ወቅት ቻይና ወደ 600 የሚጠጉ የሃይፐርሶኒክ ሚሳይሎች ያሏት ሲሆን ሩሲያ ደግሞ ከ200 እስከ 300 የሚደርሱ ይዛለች ተብሏል። ይህ ማለት በሚቀጥሉት 10 ዓመታት ውስጥ የቻይና ይዞታ ከ6 እጥፍ በላይ ሲያድግ የሩሲያ ደግሞ በ4 እጥፍ ገደማ ይጨምራል ነው የተባለው። ይህ የጦር መሳሪያ ዝግጅት ዋሽንግተንን በከፍተኛ ደረጃ ያስጨነቃት ሲሆን ለዚህም ዋነኛ ምክንያት ቻይና የሃይፐርሶኒክ ቴክኖሎጂን ቀድማ ወደ ተግባራዊ ወታደራዊ አገልግሎት ማሸጋገሯና አሜሪካ ግን አሁንም በሙከራና በልማት ምዕራፍ ላይ መገኘቷ ነው ተብሏል። ቻይና እንደ ዲኤፍ-17 እና ዲኤፍ-27 ያሉ የሃይፐርሶኒክ ግላይድ ተሽከርካሪዎችን እንዲሁም YJ-21 የተሰኙ የባህር ኃይል ሚሳይሎችን በተጨባጭ ያሰማራች ሲሆን በአንጻሩ አሜሪካ የራሷን የሃይፐርሶኒክ ፕሮግራሞች በሙከራ ውድቅቶችና በበጀት መጓተት ምክንያት ወደ ተግባር ለማስገባት እየታገለች እንደምትገኝ ጥናቱ ጠቁሟል። ይህ የቴክኖሎጂ ልዩነት የአሜሪካን የአየር መከላከያ ስርዓት በከፍተኛ ሁኔታ የሚያሰጋ መሆኑ ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።